ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ያው ዛሬ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ለዩቲዩብ ቻናል ላይ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ አድርጉልኝ ማለት ነው። እንዲሁም አበረታቱኝ ማለት ነው። በመጀመሪያ ወደ ራሴ ስመጣ የቤት እቃዎችን የምትፈልጉ ልጆች ካላችሁ በፓኬጅ ነው። ፓኬጅ ደግሞ 7 እቃ በ95 ሺህ ብር ነው። አልጋ አለ፣ ቁምሳጥን አለ፣ ቡፌ አለ፣ ከዛ ቲቪ ስታንድ አለ ማለት ነው። እንደገና ደግሞ ክችን ካቢኔት አለ፣ ኮንትሮ ቡፌም አለው። 7 እቃ አልጋም ሶፋም አለው ማለት ነው። አጠቃላይ 7 እቃ ነው በ95 ሺህ ብር ማለት ነው። አድራሻችን ደግሞ አዲስ አበባ ነው። አዲስ አበባ አዲሱ ገበያ ነው ማለት ነው። እና ነፃ ትራንስፖርት አለ። ነፃ ትራንስፖርት ያለን ግን አዲስ አበባ አቅራቢያ የሆነ ብቻ፣ ለምሳሌ እንደ ቡራዩ፣ አስኮ፣ ሸጎሌ፣ ቃሊቲ፣ እንደዚህ ከታ፣ ሱሉልታ፣ ሰበታ እንደዚህ ቅርብ የሆናችሁ ልጆች ካላችሁ ነፃ ዲሊቨሪ እናደርሳለን ማለት ነው። ሱቃችን ሄዳችሁ የተሰራም አለ፣ በትዕዛዝም ማሰራት ትችላላችሁ ማለት ነው። እና ስልክ ደግሞ ከላይ ያለላችሁ ከታች ያለላችሁ አንድ ቪዲዮ ሰርቻለሁ። ሾርት ቪዲዮ ላይ ገብታችሁ ስልክ ቁጥር አለ፣ ከዛ በመውሰድ ቴሌግራም፣ ኢሞ እንዲሁም ደግሞ ወሳፕ አለን ማለት ነው። በዛ መምጣት ትችላላችሁ። አሁን ግን ወደ ቀጣይ ስገባ ደግሞ ማለት ነው በጣም የገረመኝ አብርሃም ሄርሜላን ይቅርታ ጠየቃት። አብርሃም ሄርሜላን ይቅርታ ጠየቃት ማለት ነው። በጣም ደስ ይላል። ግን እኔ አብርሃምን አላምነውም አሁንም ማለት ነው። አብርሃምን እኔ አላምነውም አሁንም ማለት ነው። እና ይሄ ልጅ በጣም የተንቀዠቀዠ ልጅ ነው። በቃ የተረጋጋ ልጅ አይደለም። እንደዚህ አይነት ሰው ደግሞ በጣም ነው የሚያስጠላው። አይደለም አጠገባችሁ ከህይወታችሁ ለማውጣት አለባችሁ ሴቶችዬ። ሩታ ሄርሜላ አይምሯቸው ትክክል አይደለም ማለት ነው። ምክንያቱም አንዴ እሷ ጋር ሄዳል ይቅርታ ይጠይቃል፣ አንዴ ደግሞ ሄርሜላ ጋር ይቅርታ ሄዶ ይጠይቃል ማለት ነው። ከዛ ሁለቱም ደግሞ ስሙ ይቀበሉታል ማለት ነው። አሁን ሄርሜላ ያደረገችው ነገር ይህንን ይቅርታ ተባብሎ ሄዳ ልጥፍ ብላ ሳመችው ማለት ነው። ስለዚህ አሁን ደግሞ ይገለበጥና ደግሞ በጣም ስትደብረው እንደፈለገ ይጫወትባትና ስትደብረው ደግሞ የት ሄዳል? ሩታ ጋር የፈረደበት እሷንም ሄዶ ደግሞ ይቅርታ ይጠይቃል። እሷም ደግሞ ማለት ነው ጅል አይደለች፣ ይቅርታ ጠይቋለች ማለት ነው። ይቅርታ ሲጠይቃት ይቅርታን ትቀበለዋለች። እና ይሄ ልጅ ሁለቱም ላይ ጢባ ጢቤ በጣም እየተጫወተባቸው ነው። አልገባቸውም። ፍቅር ግን እንደዚህ ከሆነ በአናቱ ይተከል ነው የምላችሁ። እንደዚህ ወንድ ልጅን እንደዚህ እስኪጫወትባችሁ ማፍቀር ማለት አይምሯችሁ ትክክል ካልሆነ በስተቀር እውነቴን ነው የምላችሁ። ሄርሜላ አብርሃምን አፍቅራው ከሆነ አይምሯ ትክክል አይደለም። አማኑኤል ነው መግባት ያለባት። ሩታም እንደዛ ማለት ነው። እንዴ የፈለገ ቢሆን አፍቅሩ፣ ግን አይናችሁ እያየ አንዴ እዛ ጋር አንዴ እዚህ ጋር እያለ እንደ ጻሌ ሲጫወትባችሁ እንዴ በጣም ቋቅ ሌላችሁ ራሱ ይገባል። እንደዚህ አይነት ወንድ እንደ አብርሃም አይነቱ ማለት ነው። እና በጣም ቆሻሻ ነው። እውነቴን ነው የምላችሁ። ወንዶችን ያሰድባል እሱ ልጅ ማለት ነው። እሱ ልጅ ምንም እያስተማረም አይደለም ሲጀመር ማለት ነው። በቃ እንዴት ብዬ ላስረዳችሁ? በቃ ወንድ ልጅ ሴት ልጅ ምን አይነት ደካማ ፍጡር እንደሆነች እያሳየ ነው አብርሃም ማለት ነው። ምክንያቱም እሱ በሄዳ ቁጥር ይቀበሉታል። እንደገና ደግሞ ትቷቸውም ሲሄድ ይከታተሉታል። ሄርሜላ ሩታ ማለት ነው። ስለዚህ እንደፈለገ እየተጫወተባቸው ያችንም መጥቶ ይቅርታ ይጠይቃል፣ እቅፍ አድርገው ይቀበሉታል። ስለዚህ ሴቶች ምን ያህል ደካማ እንደሆኑ ማለት ደካማ እንደሆንን እያስተዋወቀ ነው ማለት ነው አብርሃም። እኔ ከሱ ትምህርት ያየሁት ይህንን ነው። እነ ሩታ ደግሞ ሄርሜላምቱ ምን አይነት ልፍስፍሶች እንደሆነን ሴቶች ከእነሱ የተማርኩት ይህንን ነው። ስለዚህ ሄርሜላ ማለት ነው አሁን በቃ አብርሃምን ሰብስባ መያዝ አለባት። እሺ ብሎ ከተቀመጠ ልጁ ቂጡ ላይ መርፌ ያለ መሰለኝ ወይ እግሩ ላይ መርፌ ያለ አይቀመጥም አንድ ቦታ ማለት ነው። እና ስለዚህ ሄርሜላ በቃ አሁን
ካወቀችበት እሷ ሲጀመር አያያዝ ትችልበታለች። ልጁ ወይ ቂጡ ላይ መርፌ ያለው ወይ እግሩ ላይ መርፌ ያለው አይቀመጥም፣ አያያዝም። ልጁ የሆነ መንፈስ አለበት ከአንዷ ሴት ወደ አንዷ መሄድ ማለት ነው። እና ያ ስለሆነ ሄርሜላ ጎበዝ ናት፣ አያያዝም ከሩታ ትንሽ ትሻላለች። በጣም ማቅለስለስ ትችላለች፣ በቃ ትችልበታለች በጣም መያዝ እና እንደው አሁን ተታርቀዋል። እዛው ጭብጥ አድርጋ ከተያዘላት ብትይዘው ከሩታ ብታርቀው ነው የምመኘው። እውነቴን ነው የምላችሁ። ሩታም ደግሞ እሱን ልጅ በቃ እክ ብላ የተፋችውን መረቅ መቼስ መልሳ አትልሰውም። እንደዛ ነው ይሄን ልጅ ከውስጧ ማውጣት ያለባት ሩታ ማለት ነው። ካለበለዛ ሁለቱም ላይ ጢባ ጢቢ እየተጫወተ እድሜያቸውን ፈጅቶት ከማንም እንዳይሆኑ ሆኑ ሌላ ወደ ሌላ ደግሞ ይሄዳል። ገባችኋል? አብርሃም ጋር ጣጣ የለም። አብርሃም ጋር ምንም ችግር የለበትም። የሴት ችግር የለበትም ከፍቅር ወደ ሩታ። ስለዚህ ከሄርሜላ ደግሞ ቀጣይ ወይ ሌላ ትኖራለች ማለት ነው። ስለዚህ ይሄንን ማመን አለባቸው። አሁን መታረቃቸው በጣም እኔን ምንም ደስ አላለኝም። ምክንያቱም ልጁ ከልቡ አይደለም። ሩታ ስለተበቀለችው ያንን ብድር ለመመለስ ነው ሄርሜላን ይቅርታ የጠየቃት እንጂ ፈልጓት አይደለም። ገባችኋል? ስለዚህ ሄርሜላ ደግሞ ይሄንን ጅል ሆና አምና ከተቀበለችው ይሄንን አብርሃም የተባለ ሰይጣን የሰይጣን ቆራጭ እሱን አምና እውነት ይቅርታ ጠይቁኛል ብላ አምና ከተቀበለችው አትረባም ማለት ነው። እና የቱ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። የቤት እቃ ያው ቪዲዮ ላይ አለኝ ማለት ነው። ሾርት ቪዲዮ ላይ ስልክ ያለ ከዛ በመውሰድ አውሩኝ ማለት ነው። አበረታቱኝ የቤት እቃ የምትፈልጉ ልጆች ካላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።